እንዴት ናችሁ? ሳምንታዊ ዓለም ሸማች ፕሮግራማችን ተጀምሯል። እንግዲህ በሀገራችን ኢትዮጵያ በመስከረም ወር በርካታ የሃይማኖታዊና ባህላዊ አደባባይ በዓላት ይከበራሉ። ከነዚህ መካከል በኦሮሞ ሕዝብ ዘንድ በስፋት እና በድምቀት የሚከበረው የኢሬቻ በዓል አንደኛው ነው። እንግዲህ እኛም ከወዲሁ ለባሉ አክባሪዎች በሙሉ እንኳን ለኢሬቻ በዓል አደረሳችሁ ለማለት እንወዳለን። አሁን የምንገኘው ኤግዚቢሽን ማዕከል ነው። በዚህ ኤግዚቢሽን ማዕከል ኢሬቻን በዓል ምክንያት በማድረግ ትልቅ ኤክስፖ ተዘጋጅቷል። በኤክስፖ ላይ የባህል አልባሳትን፣ ጌጣጌጦች፣ የባህል መጠጥ እንደገናም ምግቦች በስፋት እንደቀረቡ ሰምተናል። እንግዲህ በዚህ ኤክስፖ ላይ በተለይም ደግሞ ከአምናው ዘንድሮ ምን አዳዲስ ነገሮች ቀርበዋል፣ አቅርቦቱ፣ ዋጋው እንዴት ነው የሚለውን ደግሞ እናስመለክታችሁ ነው የሚሆነው። አብራችሁን ቆዩ። ሰላም እንኳን አደረሰሽ አብረን እንኳን አደረሰን። እንግዲህ ልክ እንደገባሁኝ እናንተን ነው ያገኘሁት። ባህላዊ ምግቦችን ይዛችሁ ቀርባችኋል። ምን ይዘሽ ቀረብሽ? ከቀይ ጤፍ የሚሰራ ጮሮርሳ ይባላል። ይሄኛው ደግሞ ቅቤ ነው፣ እንደዚህ ይደረግበታል። ጮሮርሳ ማለት ነው። ከዛ ይበላል ማለት ነው። ሌላ ደግሞ እነዚህ ደግሞ አንጮቴ ናቸው። አንጮቴም እንደዚሁ ይቀርባል። ይሄ ቆጭቆጫ ከዛ ይሄ ይፈጭና ለአንጮቴም ይሆናል፣ ለጮሮርሳም ይሆናል። እሺ እነዚህ ሌሎች? ይሄ ደግሞ ጩኮ ነው። ጩኮ ደግሞ ከገብስ ይሰራል። ምንም የሌለው ቅቤ ብቻ በዚህ ይሰራል፣ እንደዚህ ይደረጋል። በቃ እስቲ ብትቀምሽም ቆንጆ ነው። አይ ትንሽ ነው ሰጣውሽ፣ ግን ለምን ለምን ያምጣው? ቅቤ ነው። ስንት ነው? የኛው ተቆርሶ በ200 ይሰጣል። ይሄ ደግሞ ምን መሰለሽ ከቆሎ ነው። ገብስ ቆሎ እንደዚሁ ይለቀምና ይተፈጋል። ይቆላና አንድ ላይ በቅቤ ይታመስና ይጨመርበታል። እሱንም እስቲ ቆንጆ ነው ብቻ ለቅመስ ልጨርሰው ነው ዛሬ ትንሽ ቅቤ ብቻ ነው። ሁሉም ነገር በቅቤ ነው የሚሰራው። በቅቤ ይሰራል። ይሄ አሁን በምንድን ነው የሚሸጠው? በ100ም አለ፣ በ150ም አለ፣ በ200ም አለ። በማንኪያ ይሰጥና ከዚህ ሁሉ ይጨመርበታል። ይሄ ሁሉ ይሆንና በሳህን ከዛም እያቀላቀልኩ እሰጣቸዋለሁ። አንድ ላይ ጩኮ ብቻ ነው ለብቻ የሚወጣ። እስኪ አሁን ገበያውን እናንሳ። በጣም ደስ ይለኛል። ባህላዊ ምግቤ እንደዚህ አድርጌ ማሳየትና መስራቴ በጣም ያኮራኛል። ወዲያውኑ ያልቃል። በቃ መልካም በዓል በድጋሚ። አሜን። በመልካም በዓል ይሁንላችሁ። እሺ እናመሰግናለን። አሜን። እናንተም አመሰግናለሁ። እንግዲህ ተመልካቾቻችን እንደተመለከታችሁት መግቢያችን ላይ እንግዲህ ባህላዊ ምግቦች ቀርበው ተመልክተን እኛም ቀምሰን ወደነዋል። እናንተም መታችሁ መቅመስ ማየት ትችላላችሁ። በተለይ ደግሞ እንደዚህ አይነት ወቅቶች ለግለሰብ እንደ ከተማ እንደ ሀገርም ድምር ውጤታቸው በጣም ሸመታዎች ስለሚኖሩ ከኢኮኖሚ መነቃቃት አንፃር ትልቅ አስተዋጽኦ እንዳለው እኛም ለመመልከት ችለናል። ቶሎ ነው የሚያልቀው፣ ቶሎ ይሸጣል። በዓሉም ይዞ የሚመጣው ትሩፋት አንደኛው ነው ማለት ነው። እንግዲህ እኛ ኤክስፖ ላይ ተገኝተን ይሄን አስመለከትናችሁ እንጂ ባልደረባችን ነጻነት ባደግ የተለያዩ ባህላዊ ሆቴሎች ላይ ተዘዋውራ በተለይ ለኢሬቻ በዓል ምን ዝግጅቶችን አድርገዋል፣ ከሌላውም ጊዜ ደግሞ በተለየ ይሄ ወቅት ለነሱ ምን አይነት ገቢ ለኢኮኖሚ መነቃቃትን ይዞ መጥቷል የሚለውን መሰናዶ አዘጋጅታልናለች። እሱን ተከታትለን ከኔ ጋር ደግሞ ሌላ ቦታ የምንገናኝ ነው የሚሆነው። በያላችሁበት በድጋሚ መልካም ቆይታ። ተመልካቾቻችን የምትከታተሉት የዓለም ሸማች ፕሮግራማችን ነው። እንግዲህ እንደሚታወቀው ከፊት ለፊታችሁ ባሉት ቀናቶች ማለትም ቅዳሜና እሁድ የኢሬቻ በዓል በከተማችን አዲስ አበባና እንዲሁም ደግሞ በቢሾፍቱ በደማቅ ሁኔታ ይከበራል። እኔም ደግሞ የተለያዩ ሆቴሎች ተገኝቼ ምን አይነት ዝግጅት አድርገዋል የሚለውን በአዲስ አበባና በቢሾፍቱ ተገኝቼ ቆይታ የማደርግ ይሆናል። አብራችሁን ቆዩ። ኢሬቺ ወጋኑ ፈከረብኑ ጋው ኖራርሳ ዲገኘ ኦራ ፊንፊኔቲ ወልጋው ኢሬቺ ወጋኑ ፈከረብኑ ጋው ኖራርሳ ዲገኘ። ስራ እንዴት ነው? ስራ በጣም ቆንጆ ነው። ጥሩ ነው። እግዚአብሔር ይመስገን ቆንጆ ነው። እንግዲህ ከፊት ለፊታችን ያሉት ቅዳሜና እሁድ የኢሬቻ በዓል ይከበራልና እንደናንተ ሆቴል ምን አይነት ዝግጅት አድርጋችኋል?
ጥሩ እንግዲህ እንኳን ደህና መጣችሁ በመጀመሪያ ያው እንደሚታወቀው ከፊታችን ቅዳሜ በአዲስ አበባ ደረጃ የኢሬቻ በዓል እናከብራለን ያው ከአመት አመት የጨመረ ዝግጅት ነው ያደረግን ያለነው ከባለፈው አመት በተሻለ መልኩ እንደ ሰርቪስ ሰጪ ተቋም ያው በሰርቪስ ሰጪ ስንሆን ደግሞ የባህላችን አምባሳደር ነው የምንሆነው ከፍተኛ ዝግጅት አድርገን በአመቱ ሙሉ ማለት ይቻላል ፕሮግራሞችን አዘጋጅተን ወደ እየጠበቅን ያለነው እንኳን አደረሰሻችሁ እንኳን አብሮ አደረሰን ምን አይነት ዝግጅት አድርጋችኋል ተዘጋጅተናል በጣም ስንጣበቅ ነው የነበረ ስራ ስለሆነ ባሉ በማስተዋወቅ ዘንድ አሁን ከ21 ጀምሮ እስከ 23 ያለው የኦሮሚያ ቪዚት ልናቀርብ እዚህ ጋር አውስካላ ሆቴል ነው ያለነው ተዘጋጅተናል ባህላዊ ምግቦች ምን ናቸው እስቲ ከአምናው ዘንድሮ ምንድነው የሚለየው በጣም ብዙ የሚለይ ነገር አለ ዘንድሮ የኦሮሚያን የሚወክሉ ምግቦችን ይዘን ቀርበናል ምግቦቹን ብቻ አይደለም ደግሞ ከምን እንደሚዘጋጅ ጥራጥሬዎቹንም ስራስሮችንም ይዘን ቀርበናል በጣም ነው እንዲሳያቸው የሚያምሩትና መጠጦች ምግቦች እስቲ ምንድነው ያሉት በደንብ ይንገሩኝ ጦሮሳ አለ ጩምቦ አለ ካሺ አለ ጨጨብሳ አለ ግግስቱ የሚባል ባሎች ወደ ሌላ ቦታ ሲሄዱ ምስቶች አዘጋጅተው የሚልኩት አለ ጩኮ አለ ቆሪ አለ ነቀላ አለ ሁሉ ነገር አዘጋጅተናል ከመጠጦቹ ደግሞ መጠጦቹን ልዩ የሚያደርገው ዘንድሮ ጠላ በማር ጠላ ለብቻው ብቁር የሚባል አለ በኦሮሚያ ክልል የሚታወቅ ጠጅ አለ ብርዞች አሉ እትቱ አለ ወተት አለ ሁሉም በኦሮሚያ ምድር ላይ መገኘትን ይዘን ቀርበው መስለናል አምና ከነበረውና ዘንድሮ ምንድነው የተለየ የምግብም ሊሆን ይችላል የመኝታም ሊሆን ይችላል እንዴት ነው ዝግጅቱ የማረፊያው ቦት ሊሆን ይችላል ጥሩ እንግዲህ ሆቴላችን የባህል አምባሳደር ነው ከፊታችን የሚመጣው ደግሞ ኢሬቻ ህዝቡ በነቂስ ከቤት ወጥቶ የሚያከብረው በዓል ነው በቤት ውስጥ የሚያሳልፈው በዓል አይደለም ስለዚህ ብዙ የህዝብ የሰው እንቅስቃሴ ይኖራል እንግዶቹ ከውጭም ከሀገር ውስጥም የሚመጡ እንግዶች ይኖሩናል ያንን ጥናት በማድረግ ከአለፈው አመት በተሻለ መልኩ ዝግጅታችንን ጨርሰናል ከኤርፖርት ጀምሮ ትራንስፖርት በመጠቀም ያው አገልግሎቱን የተሳለጠ ለማድረግ ከፍተኛ ዝግጅት ነው ያደረግነው ከውጭ የሚመጣ ደግሞ ዶላር ፎሬን ከረንሲ የዛም ገቢ ከፍተኛ የሚሆንበት አንዱ ወቅት ነው ስለዚህ ተያያዥነቱ ብዙ ስለሆነ ለቀዝታ ግንባታም በተጨማሪነት ከፍተኛ ሚና ስለምንጫወት እየተጠባበቅን ያለነው ባጠቃላይ የኛ ወዳጅነት ፓርክ ውስጥ ነው የመጀመሪያው ሁለተኛው ደግሞ እዚህ ቦሌ ነው በብግብ በኩል በጣም ብዙ ተዘጋጅተናል ማረፊያ ቦታ የለንም ጀምረናል ከትላንት ጀምረን እንግዶችን መቀበል ደውሉልናል አምና ስልካችንን ያዙ እዚህ ቦታ ላይ ያወቁ ሰዎች ደውሉልናል እኔ መጣን ነው እንደዚህ አይነት ነገር ይዘጋጅልን ይያሉ ያዙናል ያ ብቻ አይደለም ቱሪስቶች ወደ ሀገራችን ይገባሉ ያልተነካ ያልታወቀ ይሄን ባይላችንን ያያሉ በጣም ያልተገለጠ ብዙ ነገሮች አሉ የማይታቸው ራሱ ደግሞ ለሀገሪቷ የሚፈጥረው ትልቅ እድል ነው ተመልካቾቻችን እንግዲህ የኢሬቻ በዓል ቅዳሜ የሚከበረው በአዲስ አበባ ሆራ ፊንፊኔና በቢሾፍቱ ደግሞ የሚከበረው ሆራ አርሰዴ እንግዲህ በአዲስ አበባ የነበረኝ ቆይታ የተለያዩ ባህላዊ ምግቦች መጠጦችን ዞር ዞር ብዬ ተመልክቻለሁ ቀጣይ ደግሞ በቢሾፍቱ ደግሞ ምን ዝግጅት አድርገዋል የሚለውን ዞር ዞር ብዬ አስቃኛቸዋለሁ አብራችሁ ቆዩ ተመልካቾቻችን ቅዳሜና እሁድ የሚከበረው የኢሬቻ በዓል በአዲስ አበባ ከተማ ዞር ዞር ብዬ ሆቴሎች ምን አይነት ዝግጅት አድርገዋል የሚለው ተመልክቻለሁ እንግዲህ የተለያዩ ዝግጅቶችን አድርገዋል ባህላዊ ምግቦች መጠጦችን ተመልክተናል ዛሬ ደግሞ በቢሾፍቱ ተገኝቻለሁ እሁድ ለሚከበረው የሆራ አርሰዴ በዓል ምን አይነት ዝግጅቶችን አድርገዋል የሚለው ዞር ዞር ብዬ የማሳያችሁ ይሆናል አብራችሁን ቆዩ ኢሬቺ ወጋ ወጋኑ ፈከረቢኑ ጋው ሆራ አርሰዴ ገኘ ኦራ ፊንፊኔቲ ወልጋው ኢሬቺ ወጋ ወጋኑ ፈከረቢኑ ጋው
የሚከበረው ሆራ አርሰዴ በቢሾፍቱ ይከበራልና እንደናንተ ሆቴል ምን አይነት ዝግጅት አድርጋችኋል? ይሄንን በዓል ለማክበር ከሀገርም ከውጭም ለሚመጡት ሞላ ህዝብ እንኳን አደረሰን እንኳን አደረሳችሁ ማለት እፈልጋለሁ። ኢሬቻ በዓል ትልቅ በዓል ነው። ይሄ በዓል በየዓመቱ በዚህ ከተማ በከተማችን ቢሾፍቱ ይከበራል። ከሚከበሩት ውስጥ እንግዲህ የሚመጡት እንግዶች የተለያዩ አገልግሎቶች ይፈልጋሉ። የሚመጡትን እንግዶች ለማስተናገድ እያንዳንዱ የሚያስፈልጉትን ዝግጅቶች አጠናቀን እንግዶችን በማጠበቅ ላይ ነው የምንገኘው። ሆራ አርሰዴ በቢሾፍቱ ይከበራልና ምን አይነት ዝግጅት አድርጋችኋል? ስለመጣችሁ እናመሰግናለን። በመጀመሪያ ለዚህ ለኢሬቻ ፌስቲቫል እስከ 10 ሚሊዮን ህዝብ ይመጣል ብለን ኤክስፔክት እያደረግን ያለነው። እንደ ከተማ በጣም ሌጀንድ የሚባሉ የኦሮሚያ አርቲስቶችን ኢንቫይት አድርገን እንግዶቻችንን እንዲያዝናኑ እየጠበቅን እንገኛለን። በእለቱ የኦሮሞ ባህላዊ ምግቦችም ሬዲ አድርገናል። እንግዶቻችንን ለመቀበል ዝግጅታችንን ጨርሰናል። እንደው ባህላዊ ምግቦችና መጠጦች እንዲሁም ደግሞ ማረፊያ አልጋዎች እስቲ አሁን ላይ ያላችሁበት እንግዶችን በመቀበል ላይ ናችሁ? አዎ ያው እንግዲህ እንግዶች ቀደም ብሎ ነው እየገቡ ያሉት። አሁን ከዛሬ ጀምሮ ኤክስፔክት ይደረጋል። ስለዚህ እኛም ዝግጅታችንን አጠናቀን ጨርሰናል። ስለዚህ ትልቅ ቪአይፒ ኮንሰርት ይኖራል። ኖራ ብለን እንግዶቻችንን እንቀበላለን። እንግዲህ ይሄንን ፌስቲቫል ያው ስናየው ከአመት አመት የእንግዶች ፍሎ በጣም እየጨመረ ነው ያለው። 10 ሚሊዮን ህዝብ ማለት በጣም ቀላል አይደለም። ብዙ ሪዞርቶች አሉ። ሁላችንም በራችንን ከፍተን እንግዶቻችንን እየጠበቅን ነው። ኢሬቻ በየዓመቱ የሚከበር በዓላችን ነው። በጣም ብዙ ህዝብ ይመጣል። ህዝባችን ደግሞ የሚመጣውን ህዝብ በደንብ አስተናግደን ሁሉ ጊዜ ያንድ ቀን ብቻ ሳይሆን ሁሉ ጊዜ የሚመጣ ደንበኛ ለማፍራት በበቂ ሁኔታ እየተዘጋጀን ነው። እኛ አምናም የተዘጋጀንበት ምንም አይነት በዓሉን በማስመልከት ዋጋ ጨምረን ገንዘብ መሰብሰብ አንፈልግም። ለምን ካስተመሮቻችን የሁሌ ደንበኛን ለማድረግ ያንድ ቀን ገበያ መውሰድ ብቻ ሳይሆን ጥሩ ተስተናግደው በነበረው ዋጋ ነው የምናስተናግዳቸው እና ዋጋ ጭማሪም የለም። ጥሩ ሰርቪስ ጥሩ አቅርቦት አድርገን ደስ ብሏቸው ተጠቅመው እንዲወጡ ነው የምንፈልገው እንግዶቻችን። ባህላዊ ምግብ በማዘጋጀት አንፃር እንግዲህ የዕለቱ ቀን ባህልን የሚገልጽ ነገር ሙሉ የኦሮሞን ባህል የሚገልጽ ነገር በዝግጅት ላይ ነው የምንገኘው። ይሄን ብቻ አይደለም፣ ባህልን ያማከለ አልባሳትም እንዲሁም እዚሁ ፒራሚድ ውስጥ ሱቆች ይገኛሉ። ያለንን ባህል ለሀገር ውስጥም ከውጭ ለሚመጡት እንግዶች ለማስተዋወቅ ተዘጋጅተን የሚመጡት እንግዶች በመጠበቅ ላይ ያለነው። ይሄን ብቻ ማለትም አይደለም። ያው ሁላችሁም እንደምታውቁት በከተማችን ላይ የተለያዩ ስራዎች እየተሰሩ ነው ያሉት የኮሪደር ልማት። እነዚህ የኮሪደር ልማትም የኛን ሆቴል ባማከለ መልኩ ማለት እችላለሁ ካዛንቺስ የድሮ ካዛንቺስና አዲሱ ካዛንቺስ የሚለዩ ቶታሊ የሚለዩ ናቸው። ከዚህ በፊት ሆቴላችን በራሱ አካባቢውን አረንጓዴ ከማረግ አኳያ ከፍተኛ ሚና ይጫወት ነበር። አሁን ደግሞ በፕሮጀክት ደረጃ በከተማው በሙሉ በመንግስት ደረጃ ኃላፊነት ወስዶ እየተንቀሳቀሰ ስለሆነ ከዚህ ፕሮጀክትም ተጠቃሚ ነን። ለአሽከርካሪዎችም ለእግረኞችም ጥሩ የሆነ ለይታ ማራኪ አካባቢ ተፈጥሮልናል። ከዚህም ድርጅታችን ተጠቃሚ ነው። በፊት ከምታዘጋጁት ምግብ ምንድነው ይሄ ለየት የሚያደርገው? በጣም ብዙ ለየት የሚያደርገው ነገር አለ። አሁን ድሮ እኛ በማር ጠላ ባዶም ጠላ እንደዚህ እናዘጋጅም። ጠጅ ብዙ ጊዜ በትዕዛዝ ካልሆነ በስተቀር እናዘጋጅም። ልዩ ልዩ ምግቦችን በሙሉ ለዚህ ብለን ያዘጋጀናቸው ብዙ ነገሮች አሉ። በመጨረሻ የሚያስተላልፉት መልእክት ካለ? ቅርስ የሆነ ባህላችንን ብናስተምር ለትውልድ ብናሳውቅ ለዓለም አብሮ መሆናችንን አብሮ መብላታችንን ብናስተዋውቅ እላለሁ። ለሁሉም ደግሞ መልካም አመት ማለት ነው። አመሰግናለሁ። እንዳሊዞት ብዙ እንግዶች ይታዩኛል እርሶን እየጠበቁና መልካም ጊዜ። እሺ
ዘንድሮ ለየት የሚያደርገው ከተማችን እጅግ በጣም ውብ ሆነዋል። የቱሪስት መስህብን ከማሳደግ ከተማን ከማሳደግ ከንጽህና የተለየ ነገር ይዘን የመጣነው ትልቁ ነገር ይሄ ነው። ሀራር ሰዴ ላይ ደግሞ ከዚህ በፊት ባልተለመደ መልኩ በማይታወቅ መልኩ የተሻለ መልኩ አምሮ ደምቆ እዛ ቦታ ላይ የሚመጡት እንግዶች የተሻለ አገልግሎት እንዲገኝ የተሻለ ስራ እና በጣም ምናልባት ለሚመጡት እንግዶች ሰርፕራይዝ ነው። አመቱን ሁሉ የማይሰራ ስራ ነው በኢሬቻ በዓል ላይ ገቢ የሚገኘው ማለት ነው። በጣም ብዙ ህዝብ ነው። ስለዚህ ይዘው የሚሄደው የኛን እንግዳ ተቀባይነት ነው። ሰው እንደ ሀገርም እዚህ አርፈው ነው የሚሄዱት። ሰው የምግብ አገልግሎት ይጠቀማሉ። ሰው ትልቅ ለከተማችንም ትልቅ የገቢ ምንጭ ነው። ስለዚህ ይሄን ፌስቲቫል ያው ከአመት አመት በጉጉት ነው የምንጠብቀው። የከተማ አስተዳደርም ኦሬዲ ዝግጅቱን ጨርሷል። እኛም እንግዲህ ዝግጅታችንን ጨርሰናል። ታስተላልፈው መልእክት ካለ እንግዲህ በተሻለ መልኩ የ2018ን ኢሬቻ በሰላም በፍቅር በደስታ እናከብራለን ብለን ከፍተኛ ዝግጅት ነው ያደረግነው። በሆቴላችን ውስጥም ለዚህ በዓል ብለው ከውጭ ሀገር የገቡ እንግዶች አሉ። ለነሱም እንዲሁም በከተማችን ከተለያየ አካባቢ መጥተው ለሚያከብሩ የእንግዶቻችን እንኳን ለ2018 የኢሬቻ በዓል በሰላም አደረሳችሁ ማለት ፈልጋለሁ። ለሞላው የኢትዮጵያ ህዝብ፣ ለሞላው የኦሮሞ ህዝብ፣ ለአባገዳዎች፣ ለአዳሲቂዎች ይህንን በዓል የምታደሙ ከሀገር ውስጥም ለሚመጡ እንግዶች እንኳን ለዚህ በዓል በሰላም አደረሰን። ቅዳሜ በአዲስ አበባ ለሚከበረው ሆራ ፊንፊኔና እንደዚሁም ደግሞ እሁድ በቢሾፍቱ የሚከበረው ሆራ አርሰዴን ሆቴሎች ምን አይነት ዝግጅት አድርገዋል የሚለው ነበር በከተማችን ዞር እያልኩኝ ስመለከት የነበረው እና በአዲስ አበባም በቢሾፍቱ እንደተመለከትኩት ልዩ ዝግጅት አድርገዋል። ከአምናው ዘንድሮ የሚለየው ከተሞች ጽዱና ውብ ሆነው የሚመጡትን እንግዶች ለመቀበል ዝግጅታቸውን እንደጨረሱ ተመልክቻለሁ። ይህ ደግሞ ለአገር ኢኮኖሚ ትልቅ ጠቀሜታ እንዳለው ተመልክቻለሁ። እንግዲህ ለዛሬ የነበረኝ የዓለም ሸማች ቆይታዬ ይህን ይመስል ነበር። ሳምንት ደግሞ በሌላ መሰናዶች እንጠብቃችኋለን። እስከዛው መልካም ሳምንት። ሬቺ ወጋ ወጋኑ ፈከረብኑ ጋውን ራርሳዲ ገኘ ኦራ ፊንፊኔቲ ወልጋው ሬቺ ወጋ ወጋኑ ፈከረብኑ ጋውን ራርሳዲ ገኘ ኦራ ፊንፊኔቲ ወልጋው ይሄው ስንት ነው? 1200 እመጣለሁ። እሺ መልካም ስራ። አመሰግናለሁ። እሺ ተመልካቾቻችን እንግዲህ በመተመለከቱት መልኩ ቅኝታችን ቀጥሏል። የኢሬቻ በዓልን ምክንያት በማድረግ በዚህ በኤግዚቢሽን ማዕከል ትልቅ ኤክስፖ ተዘጋጅቷል። መግቢያችን ላይ እንግዲህ የተለያዩ የምግብ ዝግጅቶችን ተመልክተናል። ፕሮግራምም ወደ ስቱዲዮ ገብተን በነጻነት ባደግ የተዘጋጀ ፕሮግራም ተከታትለን ተመልሰናል። አሁንም ተዘዋውረን ቅኝታችንን እንቀጥላለን። ከፊት ለፊቴ ደግሞ የተለያዩ በኢሬቻ በዓል ሀደ ስንቄዎች ወደ መልካ በሚሄዱበት ጊዜ የሚይዟቸው የተለያዩ ጌጣጌጦችን እየተመለከትኩ ነው። እንደዚሁም ደግሞ አልባሳትም እየተመለከትኩ ነው። በተለይም ደግሞ ይሄ ወቅት እንደ ምግብና መጠጡ ሁሉ ለየት ባለ መልኩ ሸመታ የሚካሄድበት የአደባባይ በዓል ከመሆኑ ጋር ደግሞ የበዓሉ አክባሪዎች አምረው ደምቀው ተውበው ወደ አደባባይ ለመውጣት ወደ በዓሉ ቦታ ለመሄድ በርካታ ሸመታዎች የሚያደርጉበት ወቅት ስለሆነ ኢኮኖሚው የገንዘብ ልውውጡ በስፋት የሚካሄድበት ወቅት ነው። እንግዲህ እኛም ጎራ ብለን እስኪ ምን ነገሮችን በዚህ ኤክስፖ ላይ ይዛችሁ መጥታችኋል፣ አቅርቦቱ ዋጋው እንዴት ነው ስንል እንጠይቃለን። ሰላም እንዴት ነህ? ሰላም ነሽ? እንዴት ነሽ? እንኳን አደረሰ። አዎ በጣም የሚያማምሩ እቃዎች ናቸው የሚታዩኝ። ምን ይዘህ ቀረብክ የሚለውን ነገር ንገረኝና ግን አንተም በባህላዊ ልብስ ደምቀህ አምረሃል። ከቤቱ ምርጥ የሚባለውን ካንቺ መልክ ከቁመናሽ ጋር የሚሄደውን ላልብስሽ እባክሽ ነይና። በጣም ደስ ይለኛል። አመሰግናለሁ። እሺ
የሚያምር ልብስ ነው እንግዲህ ያው በዚህ መልኩ ለብሼ ወጥቻለሁ በጣም አምሮብሻል እስኪ ያስኳቸውን ባህላዊ እቃዎች ሙሉውን ንገረኝ እስኪ ባርሲ ባህል ውስጥ እናቶች ናቸው የሚይዙት ሲንቄ ደግሞ ትልቅ ቦታ አላት እናት ቢጣላ ሰው መንገድ ላይ ስትል ሲንቄ ይዛ ከሆነ የሚጣላ ሰው ያቆማል ትልቅ የባህላዊ ጥቅም ያላት ናት በአርሲ ማህበረሰብ ዘንድ ትልቅ ቦታም ትልቅ ክብርም ያላት ናት እናቶች ስለሚይዟት ማለት ነው ሲንቄ እቺ ደግሞ ያሻት ቡንጌ ትባላለች በባህላዊ እንትን ጥቅሟ አንደኛው ሴቶች ናቸው በአብዛኛው ይዟት የሚሄዱት ወጣት ሴቶች በተለይ ምንድነው አሁን በዚህ ዘመን ሜካፕ ምናምን ብላችሁ ይዛችሁ በቦርሳ የምትሄዱትን ነገር እዚህ ውስጥ ነው የምትቀመጠው በዚህ ነው የምትቀመጠው የድሮ ሜካፕ ሁሉ በዚህ አዎ ለዚች ውስጥ ትቀመጣለች በቃ እንደ ቦርሳ ነው የሚጠቀሙባት በጣም ደስ ይላል እስኪ ዋጋውን ያው እንግዲህ እኔ ወድጄዋለሁ ያምሮብሻል ብለኸኛል ወስጆም ስለሚሄድ በዛ ዋጋውን ትነግረኝና ሌሎችን ትነግረኛለህ እሺ ይሄ ስንት ነው ይሄ ሲቄዋ አሁን ላይ የተለያዩ ከእንትናቸው ከዲዛይናቸው አንፃር ከ400 እስከ 800 ብር እየተሸጡ ነው ያሉት ቡንጌ ደግሞ እነዚህም ከ400 እስከ 600 ብር ነው የሚሸጡት ያው ይለያያሉ እንደየሳይዛቸውና እንደሚሰሩበት ጌጥ ማለት ነው ዋጋቸው እንደዛ ነው ያንቺ ልብስ ደግሞ እንዲህ አምሮብሽ እንግዲህ ብዙ ነገር አለው አይተሻል እንግዲህ ዋጋ አይደለም እቺ 5000 ብር ነው እንትን ያለ ነው ያው አጠቃላይ እንግዲህ ሙሉ ፓኬጅም እናዘጋጃለን እንደዚህ ለየብቻም ለሚፈልግ ሰው እንደዛ ያቀርበን ነው ማለት ነው ለሴቶች እንደዚህ ከተዘጋጀ እዚህ ጋር ደግሞ የወንዶቹም ይታየኛልና ከየባህላዊ ሲያሜው ጀምረክ ምንድነው የሚባለው ስንት ነው የሚለውን ደግሞ እስኪ ንገረኝ ትክክል ይሄ በአንቺ ይዘሽ እዚህ ጋር የሚታየው ይሄኛው ቦኩ ይባላል ቦኩ የባህላዊ ወንዶች የሚይዙትና ብዙ ጊዜ በአባገዳ ስርዓት ውስጥ የሚያዝ ባህላዊ መገልገያ ነው ይሄንን እስከ 700 ብር ነው እየሸጠን ያለ ነው እዚህ ጋርም ደግሞ ኮፍያ እየተመለከትኩ ነው የሚገኘው እንደዚህ አይነት ኮፍያዎች ነው በተለያየ እኔ እንዳደረኳቸው አይነት ማለት ሳይዛቸውም እነዚህ አነስ ያሉ ናቸው የሚሰሩባቸው ማቴሪያል ይለያያል እነዚህ እስከ 200 ብር እየሸጠን ያለ ነው ይሄንን ደግሞ 400 ብር እየተሸጠ ያለው በቃ መጨረሻው ነው አራስቴት አለው እንግዲህ ጥሪ ነው እየጠራን ያለ ነው እሺ ሌሎችንም እቃዎች ሲዛ የቀረብካቸው ከነ ዋጋቸው ንገረኝ እነዚህ የእጅ ብራስሌቶች ናቸው ያው በአባገዳና በአርሲ በሚባሉ ዲዛይኖች የቀረቡ ናቸው እነዚህ እንግዲህ እስከ 70 ብር 50 ብር ነው የሚሸጡት የእጅ ብራስሌቶች ናቸው በዛ ሬንጅ ውስጥ ነው የሚገኘው እነዚህ ኦዳ ነው የሚባሉት ኦዳና ጨሌ አንድ ላይ ተደርገው ነው ወንዶች ናቸው አንገታቸው አዎ ለወንዶችም ለሴቶችም ያው ይሆናል ምንም ችግር የለውም ስንት ነው እቺኛዋ 30 ብር ነው 30 ብር እነዚህ ደግሞ የአንገት ጌጦች የሴቶች የአንገት ጌጦች ናቸው የአንገት አላቸው የግንባር አላቸው የእጅ አላቸው እጅ ላይ የሚታሰር ማለት ነው እነዚህ 100 እስከ 150 ብር ነው የሚሸጡት እንደ ዲዛይናቸው እነዚህ ቆሪ ይባላሉ ቆሪ የአርሲ ባህላዊ ምግብ የሚቀርብበት የዛን ዘመን ሳህን የዚህም ዘመን ሳህን ነው እንደምታየው ከእንጨት ነው የሚሰራው ምግብ አይቀዘቅዝም ውበቱም እንደዛው ነው ዋጋቸውን እስኪ ከፍተኛ ዝቅተኛ ንገረኝ ትክክል በቆሪ በሚባሉት እዚህ ጋር በመታያቸው ከ2500 እስከ 3000 እዚህ ጋር ደግሞ ቦራቲ ልክ ነሽ አንቺ በደንብ ታውቂያለሽ ማለት ነው ልክ ነሽ ቦራቲ ይባላሉ እነዚህ ያው በዛን ዘመን ለትራስነት ለተለያየ አገልግሎት ሲውሉ የነበሩ ናቸውና እነዚህ ደግሞ ከ800 እስከ 1000 ብር እንደየንቱኑ እየተሸጡ የተለያዩ ጌጣጌጦችን አልባሳትንም ጭምር የኔንም የለበስኩትንም ጨምሮ በርካታ ልብሶችን አልባሳትን ይዘቀርባልና በተለይ ይሄ ወቅት ለናንተ ለነጋዴዎች ምን አይነት ወቅት ነው በተለይ ገንዘብ ልውውጡ ፍሰቱ ሸመታው እንዴት ይገለጻል ለኛም ለስራም ጥሩ ነው ምክንያቱም ከብዙ ሰው ጋር ተተዋወቂያለሽ ብዙ አይነት ምርት ይዘሽ ቀርበሽ ብዙ አይነት አዳዲስ ነገሮችን ለገበያው ለማስተዋወቅ ይረዳል እዚህ ደግሞ ግብይቱም ጥሩ ስለሆነ ዋጋም አስተያየት ተደርጎ ስለሚመጣ ከብዛት
የሆነች ነገር እንት ያለሽ ከሁሉም የበለጠ ባህልሽንና ትውፊትሽን ታስተዋውቂበታለሽ። መልካም በዓል እንዲሆንልህ እመኛለሁ። መልካም ስራ። መልካም በዓል። ይሄን ነገር እንግዲህ ቅናሾች አድርገህልኝ ነው ብዬ አስባለሁ። እንግዲህ ገዝቻለሁ። እኔም ለበዓል እንደዚህ አምሬ ደምቄ በዓልን አሳልፋለሁ ማለት ነው። እናመሰግናለን። ይልመድባችሁ እንላለን። እንግዲህ መልካም። እሺ፣ በጣም ነው የማመሰግነው። እንግዲህ ተመልካቾቻችን በዚህ መልኩ ቅኝታችን ቀጥሏል። በድጋሚ አብራችሁን ቆዩ። ስትገዢ ነው ያየውሽ የነበረውና ምን አየሽ? እስቲ ምን አዳዲስ ነገሮች አሉ ካምናው ከዘንድሮ የሚለውን ነገር ንገሪ። ኦኬ፣ ልብሶችን አይቻለው፣ ጫማ ፕላስ ደግሞ እነዚህ የጫሌዎች በብዛት አይቻለውኝና ሽቶዎችም አሉ እና ሁሉም ተዛውሬ አይቻቸዋለሁ። በጣም ደስ ይላል። ገበያው ኢሬቻ እንደመሆኑ መጠን ደግሞ ሁሉም በዲስካውንት ነው ያስተዋወቁ ያሉትና በጣም ደስ ይላል። ገበያው ድባቡ ያለው በጣም አሪፍ ነው። ቆንጆ ነው። አንቺም ራሱ በቃ በዓሉን መስለሻል። አዎ ግድ ነው። ቀድመሽ ልብሱን ለብሰሽዋል? አዎ ልብሱ ለብሼ ነው የመጣሁት ቤት ላይ። አዎ እና ሌሎች ልብሶችም ተዘውዝሮሽ ስትመለከቺ ነበርና እስቲ በተለይ የሴት የወንድ ስንት ነው እስከ ስንት ድረስ ይጠራሉ የሚለውን ነገር ንገሪኝ። የሴቶች ከ1500 እስከ 4000 ብር አይቻለሁ። በጣም አሪፍ የዲዛይንም ኖርማል ደግሞ የባህል ልብሶችንም አይቻለሁ፣ የዲዛይነሮችንም አይቻለሁ። የወንዶችም ከ1500 እስከ 2500 ድረስ በጣም ቆንጆ ቆንጆ ልብሶች አሉ፣ ጫማዎች አሉ፣ በእጅ የተሰሩ የቆዳ እንትኖችም አሉና በጣም አሪፍ ናቸው። በጣም ወድጃቸዋለሁ። አሁን በምን መልኩ ነው አንቺ ኢሬቻን የምታከብሪ? አዎ ኢሬቻ እንግዲህ የሚደምቁት አንድ አይነት ልብስ ስትለብሺ ነውና አንድ አይነት ልብስ ነው የምንለብሰው። ሁለቱንም ኢሬቻ እናከብራለን። ልብስም እንዳየሽኝ 3 ላይ ተሽኛልና ልብስም ወስጃለሁኝ። በግሩፕ ነው የምናከብረው። ደስ ይላል። ሁላችሁም ኑ አክብሩ። ኢሬቻ ደስ ይላል። መልካም በዓል እንዲሆንልሽ እመኛለሁ። ለሁላችንም መልካም በዓል። እንኳን አደረሰ። እንኳን አብሮ አደረሰ። አምሮብሃል? በዓል ስለሆነ ነው። አዎ። እስኪ ስንት ገዛሃቸው የሚለውን ነገር ንገረኝ። ይሄ 800 ብር፣ ይሄ 500 ብር፣ ይሄ እስከ 3500 ብር እያለኝ ነው። አዎ እንደዛ ነው እየተነጋገራችሁ እየተደራደራችሁ ያላችሁት። አዳዲስ ዲዛይኖችም በዚህ ወቅት ይወጣሉና እሱ ላይ የተወሰነ ነገር በለኝ እስኪ። እንደ ሀገር ብዙ ብር ነው እዚህ ጋር የሚፈሰው። ለምን የሚያምር ነገሮች አሉ። ያው አንቺም ብትሆኚ የሚያምር ነገር ጋር የሚያልፍ የለም። የተለያዩ በሚያምር ዲዛይን የተሰሩ ስለሆኑ እነዚህ ደግሞ የኦሮሞን ባህል ብቻ ሳይሆን የሁሉንም ብሔር እንትን ብሎ ደስ በሚለው ዲዛይን ስለተሰሩ ሁሉም መግዛት ይችላል የሚል አመለካከት ነው ያለኝ። ዲዛይኖቹን በተለይ እስቲ ከአምና ከካቻምና ዘንድሮ እንዴት አያሃቸው? በየአመቱ የተለያየ ዲዛይን ነው የሚታዩ። በቃ አዳዲስ ዲዛይን ነው የሚታዩ እና እነዚህ ለሰርግ ላይ የሚለበሱ ለባል ብቻ ሰርግ ላይ እንኳን በብዛት በቃ የሚሆኑ ልብሶች ናቸው እየተሰሩ ያሉት። ዝግጅትክ እንግዲህ እስኪ እንዴት አድርገህ ተዘጋጅተህ ኢሬቻን ለማክበር ነው እየተዘጋጀህ ያለው? በዛውም ደግሞ እንኳን አደረሳችሁ ማለት የምትፈልጋቸውም ካሉ እድሉልስ። በዚህ አጋጣሚ የጅማን ነው የሚለብሰው። አዎ የጅማን ልብስ ፈልጌ ነው የሚገዛው የጅማ ልጅ ስለሆንኩኝ እና ብዙ ዲዛይኖች የሚያምሩ ሌላም አለ የሐረርጌም አለ የኦሮሞ ብዙ አካባቢ ባህሎች ነው ያሉትና በጣም ደስ ይላል። በዚህ አጋጣሚ ካለ ኢሬቻ 2018 የህዳሴ ግድብ በተመረቀበት ማግስት እንኳን አደረሳችሁ ማለት ፈልጋለሁ። እኛም በጣም እናመሰግናለን። መልካም በዓል እንዲሆንልን እንመኛለን። በድጋሚ መልካም ሸመታ ጊዜ። ቅኝታችን ቀጥሏል። አሁንም ደግሞ በሌላ ቦታ ሸመታው አላቆመም፣ ቀጥሏል። የተለያዩ ግብይቶች እየተካሄዱ ነው የሚገኙት። እኛም ቅኝቶችን እያደረግን ነው የምንገኘው። በሌላ ቦታ ደግሞ በሌላ ሱቅ የምንገናኝ ነው የሚሆነው። በያላችሁበት በድጋሚ መልካም ቆይታ። እሺ እንዴት ነሽ? ሰላም ነው አለን። ምን ሽቶዎች ይዘሽ ቀርበሻል? በተለይ ደግሞ ከኢሬቻ በዓል ጋር እንዴት ነው የሚገናኘው ሽቶ? ከኢሬቻ ጋር የሚያያይዘው ሽቶ እንግዲህ ማንኛውም ሰው ዘንጦ ቆንጆ ሆኖ ሲወጣ ባህላዊም ልብስ አድርጎ ሲወጣ ሽቶ ኢሬቻ ደግሞ ሞር ተመራጭ ነው። የራሳችን ብራንድ ስለሆነ ሀገረኛም ስለሆነ አንደኛ ተመራጭ ነው ማለት ነው። ዋጋቸውን ንገሪኝ። ዋጋችን በጣም ፌር ነው። እነዚህ 4500 ነው የሚሸጡት። እነዚህ ደግሞ 4000 ናቸው። የመጨረሻው ዋጋችን ደግሞ እነዚህ ናቸው። እነዚህ 3500 ናቸው ማለት ነው።
ለኢሬቻ ደግሞ በደንብ ዲስካውንት አድርገናል። ቀንሳችሁ ነው ቀንሰን ነው እየሸጥን ያለ ነው። ያ እቺ ስንት ናት? እቺ 4500 ናት። ያ ከዛ እንቀንሳለን በደንብ ላንቺ በቃ ቀንስልሻለሁ 4000 ብር አደርግልሻለሁ። መጨረሻው ነው መጨረሻው። እሺ በተለይ እስቲ እንደዚህ አይነት ወቅቶች ለኢሬቻ መሰል ወቅቶች ለእናንተ ለነጋዴዎች ምን የኢኮኖሚ ትሩፋትን ይዘው ይመጣሉ የሚለውን ነገር ንገሪኝ። በጣም አሪፍ ነው። አይ ሚን የንግዱን እንትን ያንቀሳቀሳዋል። ሞር ደግሞ ሽያጭ ያለበት ሰዓት ነው። አሁን በዓልም ስለሆነ ሁሉም ሰው አዲስ ልብስ ሲገዛ አዲስ ሽቶ እየገዛን ነው የሚሄደው እና ይሄ ባዛርን ሞር ደግሞ ረድቶናል። በደንብ ደንበኞቻችን እንድናገኝ አድርጎናል። ስለዚህ ትልቅ አቅም ፈጥሮላችኋል ማለት ነው። እሺ መልካም ስራ እንዲሆንልሽ እመኛለሁ። ቴንክ ዩ ላንቺ ደግሞ አምሮብሻል። አመሰግናለሁ። እንደዚህ አምሮብሽ ደግሞ ብቀባሽ እሺ ደስ ይለኛል። የወደድኩት እሱን ነው። አመሰግናለሁ በጣም እሺ። እግዚአብሔር ይስጥልኝ። መልካም ስራ። እሺ እንኳን አደረሰሽ ለኢሬቻ በዓል። እንኳን አብሮ አደረሰን። የተለያዩ አልባሳት ይታዩኛል አንቺ ጋር እና ምን ይዘሽ ቀረብሽ? በተለይ የት አካባቢ አልባሳትን ይዘሽ ቀረብሽ? ካምናው ከዘንድሮ አዳዲስ ዲዛይኖች ምን ይመስላሉ የሚለውን ነገር ንገሪኝ እስኪ። አዎ በጣም የተለያየ ነገር ነው ይዘን የቀረብነው። የወንዶች አለ፣ የሴቶች አለ፣ የተለያየ የባህል አልባሳት ኢሬቻ የሚሸት ኢሬቻ በዓልን የሚያስመስል ብዙ ነገር ነው ይዘን የቀረብነው። እስኪ እነዚህን አሁን የት አካባቢ ናቸው? ዋጋቸው ስንት ነው የሚለውን ነገር ነው። ይሄ አባገዳ ነው የሚባለው። ይሄ ደግሞ የጉጂ ነው። ይሄ ጥለቱ ማለት ነው። እና ዋጋቸውን በጣም በአስተያየት ነው ያቀረብነው። ስንት ነው ይሄ? አሁን ለምሳሌ ይሄ 1000 ብር ብቻ ነው። 1000 ብር እቺ? ይሄም ተመሳሳይ ነው። 1000 ብር። 1000 ብር። ይሄ ደግሞ ኳሊቲ ያለው። የት አካባቢ ባህላዊ ልብስ ነው? ይሄ ማንቁጣጥለት ይባላል። ስንት ነው ይሄ? ይሄ ዋጋው ይሄ 4000 ብር ብቻ ነው። 4000። የተለያየ ልብሶች አሉ። በጣም ቆንጆ የሚያምር ደረጃ አላቸው። እስከ 800 ብር አለ፣ እስከ 600 ብር አለ፣ እንደዛም ደግሞ እስከ 2500 ብር አለ። የሴቶች ደግሞ ከስንት እስከ ስንት ያገኛሉ? ተመልካቾቻችን ሸማቾች መተው ቢገዙ የሴቶች ደግሞ ከ1500 እስከ 4000 ብር አለ። እስከ 4000 ብር ዝንጥ ብለው ፏ ብለው እንደኔ ኢሬቻ ማክበር ይችላሉ ማለት ነው። በጣም ምን አይነት የገንዘብ ልውውጦች ሸመታዎች ይኖራቸዋል? እድሎች ይዘው ይመጣሉ የሚለውን ነገር እናንሳ። ኢሬቻ ለኛ ለነጋዴዎች በጣም ጥሩ ነገር ይዞልን ይመጣል። አሁን ለምሳሌ እዚህ በብዛት ነው የምንሸጠው። ከሌላ ጊዜ የተለየ አሁን ኢሬቻ ስለሆነ በዓል ስለሆነ እንሸጣለን ከሌላ ጊዜ የተሻለ ማለት ነው። ሌላም ደግሞ ይሄ ብቻ ሳይሆን ሙያም እናገኛለን። አሁን ለምሳሌ እኔ የመጣሁት ከአዳማ ነው። ከቡራዩ ይመጣል፣ ከሱሉልታ ይመጣል፣ ከተለያየ ቦታ ይመጣል። እነሱ የተለያየ ዲዛይን ነው ይዘው የመጡት። ዲዛይንም ሙያም እንለዋወጣለን። አሁን ለምሳሌ ይሄ ቀሚስ በፊት ኖርማል ነበር የሚሰራ። በዚህ ይሄ አስመራ ምናምን የለውም ነበር በፊት እንደዚህ ኖርማል የሚሰራ። አሁን እንደዚህ በአስመራ አርጌ በዚህ ዲዛይን ሰርቻለሁ ማለት ነው። ዲዛይነርም ነሽ? ራስሽ ትሰራለሽ? አዎ ራሴ እሰራለሁ። እንደዚህ አይነት በዓላት ላይ በምትገኝበት ጊዜ ልምድ ልውውጥ ወስደሽ ማለት ነው አዳዲስ ነገሮችን እየፈጠርሽ? አዳዲስ ነገር ከመነን ወደ ሽፎን። አሁን ለምሳሌ ይሄ ጨርቁ ሽፎን ነው። ሌላ ጊዜ በመነን ነበር የምንሰራው። አሁን ይሄ ሽፎን ነው። ሳባም አለ፣ ቻይናም አለ። በተለያየ ሰርቼው ውስጡም ያሉት የተለያየ ዲዛይኖች አሉ። አሁን ለምሳሌ አምና እነኝን አልነበሩኝም። አሁን አምና አይቼ በቃ እንደዚህ ይሄን ቢጨምርበት ብዬ ራሴ ፈጥሬ የሰራሁት። ራስሽ እየፈጠርሽ አዳዲስ ነገሮችን እየጨመርሽ እንደዚህ የተዋቡ አልባሳትን ለሸማቾች ይዘሽ ቀርበሻል ማለት ነው። እሺ በጣም ነው የምናመሰግነው። በድጋሚ መልካም በዓል እንዲሆንልሽ። እኔም አመሰግናለሁ። ተመልካቾቻችን እንግዲህ የኢሬቻ በዓልን ምክንያት በማድረግ በተለይም በኤግዚቢሽን ማዕከል በተዘጋጀው ኤክስፖ ላይ ተገኝተን የባህል አልባሳትን፣ ጌጣጌጦችን፣ ምግብ፣ መጠጦችን ከዛም ሻገር ብለን ደግሞ የተለያዩ ባህል
ምግቦችን የሚያቀርቡ ሆቴሎች ምን ዝግጅት አቀርበዋል፣ ምን ዝግጅት አድርገዋል፣ በተለይ ደግሞ ይሄ ወቅት ለነሱ ምን አይነት የኢኮኖሚ መነቃቃትን ይፈጥራል የሚለውን ወደ እናንተ ስናደርስ ቆየን። ትዝታ ደሳለኝ ከካሜራ ባለሙያዎቼ ኤልያስ ሰይድና ሄኖክ ይታይ ጋር እንደዚሁም ደግሞ ከኤዲተሮቻችን ጋር አጠቃላይ የዓለም ሸማች ቡድን ፕሮግራሙ በዚህ መልኩ ወደ እናንተ እንዲደርስ ሲያደርጉ ቆይተናል። እንግዲህ ሳምንት በሌላ ጉዳይ በሌላ ቦታ በሌላ የዓለም ሸማች ፕሮግራም እስክንገናኝ እስከ ሳምንት መልካም ሳምንት እንዲሆንላችሁ እየተመኘን በድጋሚ መልካም የኢሬቻ በዓል እንዲሆንላችሁ እንመኛለን። አያነጋሪ በከድርተኒት ነጋት